ሳሚ ሜሪ አሁን ላይ ከጆሲ ጋር እንዲጣሉ አደረገች። ነገር ግን ሁሉንም እቅዷ ሳሚ አሁን ላይ ክሽፍ ያደርግባታል። ከጆሲ ወንድሙ የመጣ ነገር እንደማይደራደር ይነግራታል። ይበልጥ በዚህን ሰዓት ሜሪን በመበሳጨት ከጆሲ ጋር ይህ ቤት እንዲወጣ ካላደረግከው ያንተ ነገር እዚህ ቤት ሰላም አያገኝም በማለት ከሳሚና ከጆሲ መሀል ብጥብጥ ታነሳለች። ነገር ግን ጆሲ አሁን ላይ ይህንን ነገር ከመስማቱ በፊት ይበልጥ ግን ሰላምና ጆሲ ስለ ሜሮን አንዳንድ ነገሮችን ሲወያዩ ነበረ። አሁን ላይ ሰላም ነገሩ ሁሉ ቆርጦላትና ይበልጥ ከዚህ በላይ ድብቅ መሆን የለብኝም ብላ ለጆሲ እውነተኛነቱ ለመናገር ታመራለች። ነገር ግን ጆሲ አሁን ላይ ይበልጥ ለወንድሙ ሳሚ የተደረገበትንም ነገር እያሰበ በሀሳብ ውስጥ ሆኖ እየቃዠ ነበረ። ይበልጥ ጆሲ አሁን ላይ ወንድሜ እንዴት ነው ከዚች ሴት የማድነው በማለት ሜሪና ሳሚም እንዴት ነው ማላቀቅ የምችለው ወይስ ሜሪን ሳሚን ከሜሪ ክፋት እንዴት ነው የምጠብቀው እያለ ይጨነቃል። ነገር ግን ይበልጥ አሁን ላይ ሰላምም ነገሩ ሁሉ ከዚህ በላይ ሳሚ ላይ የደረሰውን ነገር መደበቅ የለብኝም ብላ ቆርጣ ተነስታለች። ነገሩ ሁሉ የኔ ይህንን ህመም ይህንን ስቃይም ይህንን የኔ ሞት ነው ሳሚ የወሰደው። ስለዚህ ስለሚሮን ሁሉንም ነገር ያወቅኩትን ጆሲ መስማት አለበት ብላ ለጆሲ ለመናገር ትወስናለች። ጆሲ አሁን ላይ ነገሩ ሁሉ ከሰላም ከሰማ በኋላ ሁሉንም ነገር አይን በአይን ይፋጠጣሉ። ነገሩ ሁሉ ሰላም የተናገረችው ሁሉ ግልጽ እየሆነለትና ይበልጥ መረጃ አጠገባቸው ሆነው መረጃ ሳሚንም የመረዘችው በምን ምክንያት የተመረዘበትንም ምክንያት ያገኙታል። አሁን ላይ ሜሪ ይበልጥ ነገሩ ሁሉ ውስብስብ ለማድረግና ጆሲ የሳሚ መታመምና የእሱ መርዝም ወደ ውስጥ መርዝ ተመርዞ ነው ካለበትን ነገር ላይ የእሷ እጅ እንዳለበት ለሜሪ ከነገራት በኋላ አንደኛ ቀንድ ጠላት ሆና ተገኝታለች ሜሮን። ይበልጥ ይሄንን ነገር አሁን ላይ ከሳሚና ከጆሲ መሀል ጸብ በመፍጠርና አቶ ግርማ ይበልጥ ግን ሳሚ ላይ በጣም መጥፎ ንግግሮችንም ለመናገር ይወስናል። ምክንያቱ ይበልጥ ሜሮንም መጥፎ ሀሳቦችን ወደ አቶ ግርማ ማስተላለፍ እየቻለች ይበልጥ ግን አቶ ግርማ ከሜሮን እጅ እና ከሜሮን ጎን ሆኖ ይበልጥ እንዳይታወቅበት ስለፈለገ ነው። በራሱ መንገድ ማድረግ ይፈልጋል። ነገር ግን ሳሚ አሁን ላይ የሜሪ ንግግሮቿና የሜሪ አካሄዶቿ ባያምረውም ይበልጥ ሜሪ ፍላጎቷ ሁሉ ሳሚና ጆሲ አጣልታ ጆሲ ደግሞ የእሷን እቅድ እንዳይደርስበት ለማድረግ ነው። ነገር ግን ጆሲን ከዚህ ቤት ሰላም ሜሪም አሁን ላይ ሰላም እንደሌለና ከዚህ ቤት ይበልጥ ግን ጆሲ ከዚህ ቤት ከመጣ ጀምሮ ስለሱ የማታውቀው ነገር አለ በማለት ትጀምረዋለች። አሁን ላይ ስለ ጆሲ ክፋት ምንትናገረኝ ብሎ ባያስብም ሳሚ ነገር ግን እሷ የፈለገችው አሁን ላይ የሳሚና የሰላም ግንኙነት ስላወቀች ነበረ ሁሉ ነገር ሳሚና ጆሲ መሀል ለማጣለት ክፍተት ያገኘችው። ነገሩን ሰላምና ጆሲ ፍቅረኛሞች ናቸው ለማለት ብትፈልግም ይበልጥ ግን ጆሲ ላይ ስለሆነ አሁን ላይ ትኩረቷ ጆሲ አንተ እዚህ ቤት የሚያደርገው ነገሮች ሁሉ አታውቅም በማለት ጆሲ ሰላምን ያፈቅራታል ብላ ነገሩንም ትጀምራለች። ግን ደግሞ ሳሚ ይሄንን ንግግር ሰላምም ለሱ ማድረግ እንጂ የሚፈልገው ጆሲ ለሰላም ያፈቅራታል ባለችው ጊዜ በጣም በንዴት ነበረ ሜሪንም ዝም እንድትል ያደረጋት። ግን ደግሞ ሜሪ ሳሚም ተበሳጭቶ በዚህ ንዴት ውስጥ ሆኖ ነው ሳሚና ጆሲ ይጣላሉ ብላ ያሰበችው። አስተውላ ያላሰበችው ነገር ቢኖር ጆሲና ሳሚ ይጣላሉ ያለችበትንም መንገድ ይበልጥ ግን አሁን ላይ ጆሲ ከሷ በላይ በጣም ጥንቁቅ ከመሆኑ በላይ
አለመድረሷ ነው። ግን ደግሞ ጆሲ ይሄንን ነገር ከሳሚና ከሜሪ ጋር ሲጨቃጨቁ በሰማ ጊዜ ነገሩ አሁን ላይ ሜሪ ሳሚና ጆሲም አጣልታ ከቤት እንዲወጣ ማድረግ እንደፈለገች ይገባዋል። ጆሲ ነገሩ ሁሉ ይህንን ሳሚ ለሜሪም ውሸት እንደሆነና ሳሚ ጆሲንም አውቀዋለሁ ይሄ ነገር አያደርግም ባላት ጊዜ ነበረ ስለ ጆሲ የማያውቃቸው ብዙ ነገሮችና አውቀዋለሁ እያለ እንደማያውቀው ስትነግረው ነበረ። ነገር ግን ጆሲ ይህ ሁሉ ሁካታ ደርሶበትና ነገሩ ሁሉ ውሸቷ እንደሆነ ለሜሪም በሳሚ ፊት ያዋርዳታል። ነገር ግን በዚህ ጊዜ ወንድሙ ሳሚንም ግን ደግሞ ጆሲ ነገሩ ሁሉ ደርሶበት ልክ እንዳልሆነ ሜሪንም ካዋርዳት በኋላ በእነሱ መሀል ከባድ የሆነ ጸብ ይፈጠራል። አሁን ላይም ሰላም እውነተኛነት ስለ ሜሪ ከነገረችው በኋላ ጆሲ ይበልጥ ጥንቁቅ ሆኖና ይበልጥ ደግሞ እንዲከታተላት ግልጽ ታደርግለታለች። ይበልጥ ሜሪ አሁን ላይ ትኩረቷ ሁሉ ጆሲ ላይ ማድረግና ይበልጥ እሱንም በግልጽ ለማስፈራራት ትሞክራለች። ነገር ግን እንደማይፈራትና ጆሲም አሁን ላይ የሳሚ ነገር ቆሞ ፊት ለፊቷ እንደሚጋፈጣት ይነግራታል። በዚህን ጊዜ እሷም ለመርዝ እንዲያዘጋጁላት ላደረገቻቸው ሰዎች ለእነሱ ደግመው ሌላ ሰው አዘጋጅተውና ጆሲንም እንዲያግቱት ታደርጋለች። ሰላምና ጆሲ አሁን ላይ አንድ ሆነውና የሜሪ እውነተኛነት ለማጋለጥ ይጥራሉ። ይበልጥ ግን ሜሪ አሁን ላይ ትኩረቷ ሁሉ ከሰላም አንስታ ነገሩ ሁሉ ወደ ጆሲ ቀይሯለች። ጆሲንም ከቤት እንዲወጣ ለማድረግ ብዙ ጊዜ ለአቶ ግርማም ንግግር አድርጋለት ነበረ። ነገር ግን አቶ ግርማ አሁን ላይ እሷንም እንደማይሰማትና በራሱ መንገድ ማድረግ የፈለገውን እንደሚያደርግ ይነግራታል። ግን ደግሞ አሁን ላይ ሜሪ ይበልጥ ጆሲንም እንዲታገድ ለማድረግና ከታገተ በኋላ ነገሩ ሁሉ እጨርሳለሁ ብላ በራሷ መንገድ ለመሄድ ትሞክራለች። ግን ደግሞ ጆሲ በእሷ እጅ እንደማይሰጥና ነገሩ ሁሉ አሁን ላይ ፊት ለፊት እንደሚጋፈጣት ይነግራታል። አቶ ግርማ አሁን ላይ ጆሲንም ከቤት ለምን እንደማይወጣና ይበልጥ ፕሮጀክቱንም እየተሳካልኝ ነው ብሎ ከነገራት በኋላ ሜሪም ለአቶ ግርማ ከነገረችው ጊዜ ጀምሮ ይበልጥ እውነትም ፕሮጀክት የሚሰራ መስሏቸው ነገሩ ሁሉ ሰላምና አቶ ግርማ ለምን አሁን ላይ ለራሱ ሊሄድልን ነው ብለው ያስባሉ። ነገር ግን አሁን ላይ ሳሚንም ለመሸወድ ብዙ ጥረቶችንም ታደርጋለች። መድኃኒቱ እንደሰጠችው ለአቶ ሜሪም አሁን ላይ ያላደረገችው ነገር ለአቶ ግርማ ግልጽ ሆኑለትና ይበልጥ ደግሞ አቶ ግርማ ነገሩ ሁሉ ፕሮጀክት እንደተሳካልህ ሰምቻለሁ፣ መቼ ነው የምትሄደው ብሎ ያፋጥጠዋል። ነገሩ ሁሉ የሳሚ ጤንነት ካወቀ በኋላ መሄድ እንደሚፈልግና በዚህን ሰዓት ይነግረዋል። አቶ ግርማ ይሄንን በሰማ ሰዓት ለምንድን ነው ማይወጣው ብሎ በውስጡ ምንም እንኳን ትካዜ ውስጥ ገብቶ ቢናገርም ነገር ግን አባቱንም ተቃውሞ አባዬ ይሄ ነገር እኮ ከጆሲ ጋር ከኔ ጋር ነው የሚቆየው ብሎ በሚናገር ሰዓት በዚህን ሰዓት አቶ ግርማ ይበሳጫል። ነገሩ ሁሉ ከሳሚ በመናደድና ውሃ የማትረባ በማለት ውሃ ፊቱ ላይ ሊደፋበት ችሏል። ነገሩ ሁሉ ሳሚንም ይበልጥ በማበሳጨትና ነገሩ ለማረጋጋት ሞክሮ እንዴት ይሄንን ሊሆን ይችላል ብሎ ሳሚን ይሄ በተደረገ ጊዜ ጆሲ በጣም ንዴት ውስጥ ይገባል። ነገር ግን ጆሲ ምንም እንኳን ቢናደድ ይበልጥ ሚሮን በሁሉም ሰው ላይ ጣልቃ እየገባና ነገሩ ሁሉ ይህንን ለሱ እንደደረሰበት ለሳሚ ትነግረዋለች። በዚህን ሰዓት ሳሚንም በንዴት ሜሪ ከአጠገቡ እንድትርቅና ከዚህ በላይ ፊት ለፊቱ ካገኛት እንደሚጎዳት ይነግራታል።
ከወደ ክፍሏ በሄደች ጊዜ ሳሚም ተከትሏት ወደ ሜሪ ያመራል። ወደ ሜሪ በመሄድና ከሜሪ ጋር ከባድ የሆነ ጸብ ውስጥ ይገባሉ። ሜሪ አሁንም ከባድ ጸብ ውስጥ